ደስታ ርቆናል አይደል በምን ምክንያት ከአላህ ራቅና ይሄ ነው ሚስጥሩ ከአላህ ስለራቅን ደስታ ራቅን ከኛ በቢሊየን የሚቆጠር ብር ቢኖር والله ደስታ አይገኝም እዬ ነው የምናገረው والله ደስታ አይገኝም በስ ምታደርገው መስጠው ገንዘብ 5 ሳንቲም የለም ምንም ነገር የላትም ለመስጊድ ነው ተባለች ምንም የላትም ግን አለች የሆነ ነገር ማድረግ አለብኝ ብላ ያቂሚን ብላ ምንም እኮ የላትም 5 ሳንቲም የላትም ልብ በሉ 5 ሳንቲም የላትም ግን ያላትን አደረገች ምን የቤቷን አምፖል ፈታችውና አወለቀችውና ይሄንን ለመስጊዱ አምፖል አርጉልኝ መስጊዱን በዚህ አምፖል አብሩልኝ አለች ኢብኑ ተይሚያ ረህመቱላህ ዐለይሂ ተይሚያ ማለት የእናትየው ስሙ በእናትየው ተጠሩ ለምን እናት እዚህ ደረጃ ያደረሰቻቸው በአብዛኛው ጊዜ እስር ቤት አሳለፉ በደማቸው ኪታብ ይጽፉ ነበር ኢብኑ ተይሚያ ረህመቱላህ ዐለይሂ እዚህ ቡኻሪ በራሳቸው ገንዘብ ማለት ነው 1000 ዲናር ወስደው ነበር ቢባል ሐዲሱ ምን ሊባል ነው እንከል ሊመጣበት ነው ስለዚህ ለነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ሲሉ ብራቸው ምን አደረጉ ገንዘባቸው ፊዳ አደረጉ አያችሁ ለኢስላም ያበረከቱት ሰሂህ ቡኻሪ ዝም ብሎ እዚህኛ ጋር ደረሰ መሰላችሁ ኢስላም ዝም ብሎኛ ጋር እኮ አልመጣም የሐምዛ ጉበት የተቆረጠበት ዲን ነው ኢስላም ቢላል ጀርባው በዛ በረሃ ላይ ቋጥኝ ድንጋይ ተጭኖበት የተገረፈበት ዲን ነው ሱመያ ባሰቃቂ ሁኔታ የተገደለችበት ዲን ነው ኢስላም ዱንያ አልወደድንም ዛሬ አላበርንም ለዱንያ ሲል አይደል ወንድሙን የሚገለው ለዱንያ ሲል አይደል የሰው ህይወት የሚያበላሽው ስንት ያለቅሳል ዛሬ በላኮ ሲመጣ ዝም ብሎ አይመጣም ውጭ ሀገር ያሉ እህቶቻችን ዘመዶቻችን ወንዱም ሴቱም አባቴ ብላ ገንዘብ ስትልክ ወንድሜ አጎቴ ብላ ዘመድ አዝማድ ብላ የሆነ ገንዘብ ስትልክ ያንድን ገንዘብ ጭፍድድ አድርጎ ይበላል ቤት እየሰራውልሽ ነው ይላታል ፎቶ ያነሳና የሰው ቤት አንስቶ በፎቶ ይሄው እየሰራውልሽ ይላታል እዚህ ስትመጣ ኬት የላክሽ ይላታል በዚህ የተበደሉ ብዙ እህቶች የሉ የቲሞች አሉ የሚያለቅሱብን አባት ይሞታል አጎት ይረከባል ልጅ ነው አቅም ይያለ ካርታ በስሙ ያስቀይራል መሬት ድንበር ይገፋባቸዋል ሁቡ ዱንያ መውደድ መጨረሻ ደስታ ብለው ሄዱት ምንድነው በራሳቸው ጅራሳቸውን ማጥፋት አንገታቸውን ያንቃሉ በስለት ራሳቸውን ይወጋሉ ኤሌክትሪክ ይጨብጣሉ ባህር ውስጥ ጥልቅ ባህር ውስጥ ራሳቸውን ይከታሉ ህይወታቸው ይጠፋል አላህ ምን አለን አላ ቢዚክሪላህ አዋጅ ንቁ አላህን በመውሳት ተጥመኢኑል ቁሉብ ልቦናዎች ይረጋጋሉ ደስታ የሚመጣው አላህን ስናውሳ ነው ስለዚህ መስጊድ ውስጥ በየትኛው ማናገኘው ስጦታ መስጊድ ውስጥ አለ እንዲህ ስትቀመጥ ዳዕዋ ያዳመጥክ ነው የአላህ ሰኪና ይመጣል ኢላ ነዘለት عليهم السكينه አላህ በእነሱ ላይ ሰኪናን ያወረደባቸው ቢሆን እንጂ ሰኪናን አላህ ያወርዳል መረጋጋት ደስታን አላህ ያመጣል وحفتهم الملائكه መላእክቶች ይከባቸዋል አንድ ባለስልጣን ሊከብህ ነው ሊያጅብህ ነው ታዋቂ ሰው ሊያጅብህ ነው ሲባል ምን ደስታ ነው የሚሰማ እንደው በአላህ ግልጽ ስንነጋገር መላእክቶች አላህ ያከበራቸው ክቡራን የሆኑት አላህን ማምፁ አላህ የወደዳቸው መላእክት ሲያከቡስ በምን በእንደዚህ አይነት አቀማመጥ ወغشيتهم الرحمه አላህ በእዝነቱ ይሸፍናቸዋል አላህ ካዘነልህ ማን ሊጨክንብህ ማን ቢጨክንብህ ሊጎዳ አላህ ካዘነልህ وذكرهم الله في من عنده الله እሱ ዘንድ ካሉት መላእክት ዘንድ ያወሳቸዋል ይፎክርባቸዋል ኑና ባሪያዎችን ተመልከቱ ዱንያ ላይ ብልጭልጭ ነገር ትችላቸው እኔ ጋር ለመቃረብ ኑ የሚሰርቱ ስራ ተመልከቱ فاشهدكم ይላል በሌላ ዘገባ እናንተ መስካሪዎች ናችሁ አኒ قد غفرت لهم እኔ ወንጀላቸውን ምሪያቸዋለሁ ይላል አላህ ለማን የአላህ ቤት የተቀመጡት ለዚህ ነው የአላህ ቤት ሲባል ሙስሊሙ ልብ ላይ ትልቅ ቦታ ያለው መስጊዱ ሲነካበት የሚቆጣው ሙስሊሙ ለዚህ ነው ለአላህ ቤት ትልቅ ቦታ አለው
የአላህ ቤት የስነ ምግባር መፍለቂያ ነው የአላህ ቤት የሰላም መፍለቂያ ነው የአላህ ቤት ደስታ የሚገኝበት ነው የአላህ ቤት ጭንቅ ሲል ጭንቀት ማስወገጃ ነው ያ ቢላል አሪህና ቢሰላሉ እኮ ነብዩ ሰለላሁ ዐለይሂ ወሰለም አንተ ቢላል ወይ አረ በሰላት አሳርፈናሉ አዛን ብለህ ኢቃም እንስገድ ደስታ የምናገኘው በሰላታችን ነው የት የአላህ ቤት መስጊዱ ሲነካበት ሙስሊም ያንገበግበው ከቤቱ ከምኑ በላይ ውስጡ የሚያቃጥለው ይህና መሰል ትልቅ ልዩ ስጦታዎች ስላሉት ነው ዛሬ ግን አራዳንን ብልጥነን የሚሉ ሰዎች ደስታን ከአላህ ቤት ውጪ ይፈልጋሉ ና ደስታን እናገኝ ይላሉ የተለያየ ቦታ አይገኝም ወላሂ ደስታ የሚገኘው አላህ ዘንድ ስንቀርብ ነው ስለዚህ ትንሽ ደቂቃ ስለ ዲንህ ለመማር ምን ለመማር ለምንድነው የምታንቀላፈው ለምን ይጫጫናሃል ብዙ ጊዜያችን ባልሆነ ነገር ያለፈብን ማለት ነው ለኢስላም ሲሰራ ኸይር ነገር ስታበረክት ድንበር አንተ ላይ ገድብህ ለምን ከተባለ ኢስላም ዓለም አቀፍ ነው ኢስላም የዓለም ዲን ነው ኢስላም አላህ ዘንድ ብቻ እውቅና የተሰጠው ዲን ነው ኢስላም የሁሉም ሙስሊም መግባባ ቋንቋ ተመሳሳይ ነው መስጊድ ስገባ እዚህ አይደለም እኮ አውሮፓ ሄድክ መስጊድ ገባ ሳውዲ ሄድ መስጊድ ገባ ዱባይ ሄድክ መስጊድ ገባ ቻይና ሄድክ ጃፓንም ሄድክ መስጊድ ስገባ ምንድነው ምን ነው ለጀማው ሰላም አለይኩም ወይስ ሌላ ነው ሌላ ሰላም አለይኩም አይደል ጃፓን ስለሆነ በእነሱ ቋንቋ የሆነ ነገር ምንድነው የሚባለው እንጨነቃለን እንግሊዞች ስለሆኑ የአውሮፓ የሆኑ ስለሆኑ እንጨነቃለን መስጊድ ነው የገባው ምንድነው የምትለው አሰላሙ አለይኩም እነሱስ እኛ አካባቢ አይደለም አገሩም ከለሩም እኛን አይመስልም ስለዚህ ይላሉ እንዴ ሙስሊም እስከሆነ ድረስ ምን ይላል ወአለይኩም ሰላም ይላል በቃ መግቢያባ ኮድህ ነው እኮ ሐጅ ለሄድክ ለምሳሌ አንድ አውሮፓ አጠገብ ሐጅ ተክቢራም ይያለ ወይ ተልቢያም ይያለ የሐጅ ስነ ስርዓት እየፈጸመ አስነጠሰውና አልহামዱሊላህ አለ ምን ትለዋል ረሐሙከላህ እስም ይህዲከላህ ይላል በቃ ለምን ዓለም አቀፍ ነው ተመሳሳይ ነው ኮዱ ድንበር አክት ለዚህ ነው 2013 ላይ እንደ አውሮፓውያን አቆጣጠር ዶክተር አብዱራህማን ሰሚጥ የሚባሉ ታላቅ ዓሊም አፍሪካ ላይ ተመልከቱ ከባህር ማዶ መተው አፍሪካ ላይ አሉ የሚባሉ ስራዎችን ሰሩ ባለይ መረጃ 860 መድረሳዎችን ሰሩ 5700 መስጂዶችን ገነቡ 9900 ውሃ ጉድጓድ ቆፈሩ በሳቸው እጅ ብዙ ሰው እስልምናን ተቀበለ ጫፍ ላይ የነበሩ ሙስሊሞች ጽናትን አገኙ እሳቸው ከባህር ማዶ ነው የመጡት ግን ምን ይዟቸው መጣ ኢስላም እስልምና ይዟቸው መጣ ፊሊስጤም ያሉት ወንድሞች ሲጎዱ አይ ሀበሻ አይደለም እኛ ሰፈር አይደለም ትላለህ እንዴ ወንድሞች ናቸው ኢነመል ሙእሚኑና ኢኽዋ አማኞች እኮ ማለት ወንድማማቾች ናቸው አለ አላህ ወንድማማችነቱ ዓለም አቀፍ ነው በምን የተገደበ አይደለም ለዚህ ነው እኮ በሰሞኑ መስጊዶች ሲፈርሱ ዓለም ነው ይጮህ ዓለም ለምን የአላህ ቤት ነው ከየትም መጣ ከየትም ሲመጣ ይሰግዳል እኛውን ከአዲስ አበባ መጣን ሐላባ አብረን ሰገድን አልሰገድን ይለያል የትም ዓለም ብትሄድ ይሄ ነው አዛን ተብሏል እዛም አዛን ምንም ለምን ከአላህ በኩል ነው የመጣው ምንም ይቀያየር ነገር የለም ሱብሃንአላህ ስለዚህ ባለህበት አካባቢ ቦታ ምን አበርክቼ ነው የሚሄደው ነገ የውመል ቂያማ ስሜ በምንድነው የሚጠራው ሱብሃንአላህ ብዙ ሰዎች ከመቃብር በላይ ከሞቱ በኋላ የሚታወሱ የሚጠሩኩ ብዙ ሰዎች አሉ ለምሳሌ ኢማሙ ነወዊ ሲባል ሰማላችሁ ኢማሙ ነወዊ ማን ናቸው
ሪያዱ ሷሊሂን ማቆ ኪታብ አለ 40 ነወዊ 40 ሐዲስ ማቃል ሰሂህ ሙስሊምን ሸሪህ ያደረጉት ኢማሙ ነወዊ ናቸው ዛሬ ዓለም ላይ ከቁርአን ቀጥሎ የሚቀራ ኪታብ ቢባል ከቁርአን ቀጥሎ የሚቀራ ኪታብ ቢባል እንደ ሪያዱ ሷሊሂን የለም ሪያዱ ሷሊሂን ዓለም ላይ በየመስጊድ ይቀራል ኢማሙ ነወዊ ገና ብዙ ዱንያ ላይ ሳይቆይ ነው ሄዱት በ631 ተወለዱ በሂጅራ አቆጣጠር በ676 ሞቱ 45 ዓመት ነው ዱንያ ላይ ቆዩት አላገቡም ልጅ የላቸው ዓለም ላይ ያለ ሙስሊም ግንዛሌ ኢማሙ ነወዊ ረህመቱላህ ዐለይሂ ዱዓ ያደርግላቸዋል ከመቃብር በላይ ሁሌ ስማቸው ይነሳል በመልካም ነገር ለምን ለኢስላም የሆነ ነገር አበርክተው ስለሄዱ ለአላህ ብለው ስለሰሩ ዑሰይሚን ረህመቱላህ ዐለይሂ ሪያዱ ሷሊሂን ሸርህ ሲያደርጉ አንድ ቃል ይናገራሉ የኝህን ሰው ኪታብ አላህ እላይ ደረጃ ዛሬ እንዲታወቅ ያደረሳቸው የኢኽላሳቸው ጥንካሬ መጠን ነው ይላሉ በኢኽላስ የሆነ ነገር ሲሰራ ለአላህ ብለህ ሲሰራ አላህ እንዳትረሳ ያረጋል ፊራውንን በመልካም ነገር የሚያውስታውሳል አለ ፊራውን ሲባል በመልካም ነገር የሚያውሳል ሸይጣን ሲባል በመልካም ነገር የሚያውሳል አቡ ጃህልን በመልካም ያውሳል ለምን ስራው ጥሩ ስላልነበረ በጥሩ ነገር አይታወስም ስራህ ግን መልካም ከሆነ እዚች ምድር ላይ መልካም ነገር ተክለከድክ ከሞትክ በኋላ ጭምር ያንተ ፋና ያንተ ማንነት ግልጽ ብሎ ይወጣል ባለህበት አካባቢ በጀማዓ ስትንቀሳቀስ ዳዕዋ እንዲደረግ መድረኩን ምን ስታስተካክል ነገሮችን ስትል ማሻአላህ የዳዕዋ እኮ የጀርባ አጥንት የሆኑ ብዙ ወጣት ወንድሞች እህቶች አሉ ከጀርባ ሆኖ የሚሰሩ የነሱ ማንነት የሚታወቁት ከአካባቢው ሲርቁ ነው ወይ አጀል ደርሶባቸው ወደ አኺራ ሲሄዱ ወይ በስደት ከአገር ሲወጡ ወይ በሆነ ምክንያት አካባቢውን ሲለቁ የዛ ሰው ማንነት ይታወቃል በእጃለ ወርቅ እንደ መዳብ ነው የሚቆጠረው በእጃችን ሲኖር አናውቀው የሚታወቀው ከኛ ሲርቅ ነው የጤናን ጥቅም የሚያውቀው የታመመ ሰው አይንን ጥቅሙን የሚያውቀው አይን የሌለው ሰው የእግርን ጥቅም የሚያውቀው እግር የሌለው አላህ ብዙ ኒዕማኛ ላይ ውሎልናል ማመስገን ግን አቃት ከምንም በላይ በእስልምናችን ልናመሰግን ይገባል ነገር ግን ሁሌ ጧት ፊታችንን ልንታጠብ ስንነሳ ስንት ወንድሞቻችን ኩላሊታቸው የሚታጠቡ አሉ የሉም አላህ ይፈውሳቸው አላህ ያሽራቸው ስለዚህ አላህን ማመስገን አላህ የሰጠኝ ኒዕማ ብዙ ነው ማልቀስ አይደለም ዛሬ ሆነች በላዎች ሲደራረቡ ምን ሲል አንዳንዱ አላህ ለኔ ምን አረገልኝ ይላል ከዲን ሊሸሽ ይሮጣል እስልምና ለመልቀቅ ጫፍ ይደርሳል እሺ ለቀቅ ሄክ መጨረሻው ምንድነው ሞት ይቀራል አዳ የዘላለም ስቃይ ጀሃነም ይፈልጋለኛ ማከል እንኳን የጀሃነምን እሳት አለም የዱንያን እሳት ለትንሽ ሰከንድ እጁን አንድ ሰው ሊያሳርፍ ይችላል አይችል ይከብደዋል እኮ የአኺራው እኮ ከዱንያው 69 እጥፍ ይበልጣል ስለዚህ ሁሌ አላህን ማመስገንና በሰጠን ኒዕማ አመስግነን እኔ የሚጠበቅብኝ የበኩሌን ማድረግ ያለብኝ ምንድነው አንድ እናት መስጊድ ሲሰራ ሰዎች ገንዘብ ሲጠይቋት ምታደርገው መስጠው ገንዘብ 5 ሳንቲም ምንም ነገር የላት ለመስጊድ ነው ተባለች ምንም የላትም ግን አለች የሆነ ነገር ማድረግ አለብኝ ብላ ያቅሜን ብላ ምንም እኮ የላትም 5 ሳንቲም የላትም ልብ በሉ 5 ሳንቲም የላትም ግን ያላትን አደረገች ምን የቤቷን አምፖል ፈታችውና አወለቀችውና ይሄንን ለመስጊዱ አምፖል አርጉልኝ መስጊዱን በዚህ አምፖል አብሩልኝ አለች እሷ በጨለማ መስጊዱ ብርሃን እንዲሆን ማለት እንደነዚህ አይነት ጀግኖች አልፈዋል በእስላም ታሪክ አገራችንም ከአገራችን ውጭም ቀደምቶቻችን ደግሞ አሳይተዋል ከራሳቸው እስልምናን ያስበለጡ እኔ አንድ ሴት ሁሌ ሐቂቃ እንደዚህ ስለ ሴቶች ሳነሳ ብትመጣብኝ ሴት አለች ጀግና የነብዩ አለይሂ ሰላቱ ሰላም ባልደረባ የነበረች ሰሃቢ በአንድ
ጦርነት ላይ ሁሉም ከጦርነቱ ሲመለስ እንዴት ነው ባልሽ ሞተ ይሏታል ዛጋ እዚህ ጋር ልጅሽ ሞተ እዚህ ጋር ወንድምሽ ሞተ እንዲ ይሏታል ሱብሃንአላህ ከባድ ነው በአንድ ቀን ይሁሉ ሰው ማጣት እሷ ግን ምን ትላለች ረሱል ሰለላሁ ዐለይሂ ወሰለም እንዴት ናቸው ትላለች እሳቸው ደህና ናቸው እስቲ አሳዩ ልክ ስታያቸው ከርሶ በኋላ ሁሉም ነገር ቀላል ነው አለች የባሌም የልጄም የሚሞት ቀላል ነው እርሶ ሰላም ከሆኑ ከራሳቸው እስልምናን ትልቅ ቦታ ይሰጡ ጀግኖች አልፈዋል ስለዚህ እቺ ዱንያ አጭር ናት በዚች አጭር ህይወታችን ላይ እኔ ምንድነው ማበረከተው ምንድነው ሰርቼ ሜዳ ያለብኝ ኢማሙ ነወዊ ይነሳሉ አልኳቸው ኢብኑ ተይሚያ ረህመቱላህ ዐለይሂ ተይሚያ ማለት የእናትየው ስም ነው በእናትየው ተጠሩ ለምን እናት እዚህ ደረጃ ያደረሰቻቸው በአብዛኛው ጊዜ እስር ቤት አሳለፉ በደማቸው ኪታብ ይጽፉ ነበር ኢብኑ ተይሚያ ረህመቱላህ ዐለይሂ ከፍልስፍና ቡድኖች ጋር ብዙ ታግለው አሸንፈዋል ለኢስላም የሆነ ነገር አበርክተው ሄዱ ቡኻሪ ሲባል ማቃለ ቡኻሪ መሐመድ ቢን እስማኤል የሰሩትን ገድል ታቃላችሁ እናት ናት እዚህ ደረጃ ያደረሰቻቸው እሳቸውም ለእስልምና ትልቅ ውለታ ውለዋል ዛሬ ከቁርአን ቀጥሎ አለ የሚባል ምንጭ ቢኖር በአንደኛ ደረጃ ምንድነው የቡኻሪ ዘገቦች ናቸው አይደል ሶሂሁል ቡኻሪ መሐመድ ቢን እስማኤል እናትየው 1000 ዲናር ብር ሰብስባ 1000 ብር እንዳይመስላል ዲናር ሲመታ ስንት ነው በእኛ ሲቆጠር ነው ከባድ ነው ዲናር ስላችሁ ደግሞ አሁን ያለው ወረቀቱ እንዳይመስላችሁ የዛኔ ዲናር ከተባለ ምንድነው የወርቅ መገበያ ወርቅ ነው 1000 ዲናር ለቀለባቸው የነብዩና አለይሂ ሰላቱ ሰላም ሐዲስ ሲሰበስቡ እንዳይቸገሩ እንዳይብላ ሰጠች ንብረት ምንሽጣ ኋላ መንገር ላይ ሲጫኑና መርከብ ላይ መዛው መንገር ላይ መርከብ ላይ ሲጫኑ አንተ ክፍለ ሀገር ስትሄድ ከዚህ አዲስ አበባ ስትሄድ ውጭ ሀገር ስትሄድ አጠገብ የሚቀመጥ ሰው ይኖራል አይደል እዛን ትግባባለህ ከየት መጣ ከዚህ እኔ እንደዚህ ሊቃላ መጣ እንደዚህ ቦታ ሊሄድ ለዘይር እንባባላለን እሳቸው 1000 ዲናር እናቴ ሰጣኝ علم ልማር የረሱል ሰለላሁ ዐለይሂ ወሰለም ሐዲስ ልሰበስብ ሰሂህ ሐዲሶችን ልሰበስብ ለዚህ ጉዳይ ነው እናቴን አድርጋ ስትላቸው ማን ነው ሲሉት ለሰውየው ማፊያ ነበርና 1000 ዲናር ጆሮ ላይ ገባች ትንሽ መንገድ እንደሄዱ አራው አለ ምን ነው 1000 ዲናር ጠፋኝ አለ ሰው ሱብሃንአላህ እሳቸው ሲገቡ ያስመዘገቡት ነገር የለም እንደ ራሳቸው ጥሩ ሰው መስሏቸው ይሄን ሚስጥር ሲያውጉት 1000 ዲናር ጠፋኝ ማለት ጀመረ ይሰው ሲበጠብጥ ምን ሲል እዛ ያሉት ሹፌሩ ምኑም የሚነዳውም እስቲፈታሽ ተብሎ ሲፈታሽ 1000 ዲናር የለም ዝም ብሎ ነው የሚበጠብጠን ብለው ሄዱ አጠገባቸው መጣና የተወሰከው አላቸው የተወሰከው ሱብሃንአላህ እሳቸው ምን አሉት ባህር ውስጥ ከተትኩት 1000 ዲናር ሙሉ አዎ ለምን አላቸው ነግሬሃለሁ የረሱልን አለይሂ ሰላቱ ወሰላም ሐዲስ ልሰበስብ ነግሬሃለሁ ሐዲስ صحيح ضعيف ከሚባሉት ነገር አንዱ እዛው ውስጥ ሐዲሱን ሰነዱ ላይ ታማኝ ሰው ነበር ዋሻው ነበር የተለያየ እንትኖች አሉት መስፈርቶች አሉት ስለዚህ ቡኻሪ በራሳቸው ገንዘብ ማለት ነው 1000 ዲናር ወስደው ነበር ቢባል ሐዲሱ ምን ሊባል ነው እንከን ሊመጣበት ነው ስለዚህ ለነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ሲሉ ብራቸው ምን አደረጉ ገንዘባቸው ፊዳ አደረጉ አያችሁ ለኢስላም ያበረከቱት ሶሂህ ቡኻሪ ዝም ብሎ እዚህኛ ጋር ደረሰ መሰላችሁ ኢስላም ዝም ብሎኛ ጋር አቋል መጣ የሐምዛ ጉበት የተቆረጠበት ዲን ነው ኢስላም ቢላል ጀርባው በዛ በረሃ ላይ ቋጥኝ ድንጋይ ተጭኖበት የተገረፈበት ዲን ነው ሱመያ ባሰቃቂ ሁኔታ የተገደለችበት ዲን ነው ኢስላም እኛ ጋር ሲመጣ እንደቀላላ አንዳንዴ ኢንፎርፋል ሰላት አመለጣለ የራሱ ጉዳይ በቃ በስርዓቱ ላይ አንገኝ ዘካ መጣ ምናምን አይ 10 ሺህ ብር ከሰጠው ችግር የለም 100 ሺህ ብር ወጅቡበት ቀለል አድርገው ላ ኢስላም ላይ ስትኖር ስርዓት አለው
ያንን ስርዓት አክብረን ስንኖር ደግሞ መጨረሻው ልዩ ሽልማት አለው ደስታ አለው ቀደምቶችን አያቸው ይሄንና መሰል ስራዎችን ሰርተው ነው የሄዱት እኛ ግን ዛሬ በዱንያ ተዋጥ ዱንያ አለ በቃ ሀም ገማችን ለይለን ወነሃራ ዱንያ ብቻ ሆነ ዱንያ ስንል والله ይዛን ትጠፋለች ለዚህ እኮ ነው ዛሬ ማንንም መጫወቻ ይሆን ነው ረሱል ሰለላሁ ዐለይሂ ወሰለም በአንድ ወቅት ሰውባን ረዲየላሁ ዐንሁ ባስተላለፉት ሐዲስ ላይ የአላህ መልእክተኛ እንደዚህ አሉ يوشك الأمم أن تدع عليكم كما تدع الأكلة إلى قصعتها በእናንተ ላይ እኮ ሰዎች ይጠራሩባቸዋል ልክ ሰዓት ላይ ትሪ ላይ ያለ ምግብ ላይ እንዳለ ሰው እጁን ምኑን እንደሚያሳርፈው ያንን ምግብ ለመብላት እዛዛ እንደሚተራረፈው ብዙ ሰዎች ጀማዎች ነው እንደሚበሉት እናንተ ላይም ከዓለም ጫፍ ከዛ ጫፍ ይጠራሩባቸዋል ሊያጠፏችሁ من كل أفق ከያንዳንዱ አቅጣጫ كما تدع الأكلة إلى قصعتها ከዛ በኋላ ይህንን ሲሉ قيل يا رسول الله فمن قلة يومئذ يانكن ትንሽ ነው ሆነን ነው እንዴ ቁጥራችን አንሶ ነው እንዴ እንደዚህ የሚያረጉብና ረሱል ሰለላሁ ዐለይሂ ወሰለም አሉ بل أنتم يومئذ كثيرا አረ ይልቁንም እናንተ ያንማ እንዲ ነፍናችኋል በቢሊየን ነው የምትቆጠሩት ቁጥራችሁ ላይ ነው ولكنكم غثاء كغثاء السيل ነገር ግን እንደ ባህር አረፋ ናችሁ አለ የባህር አረፋ ኡፍ ብትሉ ይጠፋል ብትመዝኑ አይመዘንም ስስ ነው ባዶ ነው ቀፎ ነው ማለት ولا ينزعن الله من صدور عدوكم المهابة منكم الله ከጠላቶቻችሁ ቀልብ ላይ ፍራቻን አላህ ያወጣዋል ولا يقذفن الله في قلوبكم الوهن በእናንተ ቀልብ ላይ ደግሞ ወህንን ይከታላል فقال قائل يا رسول الله وما الوهن وهن ምንድነው ብሎ ጠየቃቸው በእናንተ ቀልብ ላይ ወህንን ይከታል ሲሉ قال حب الدنيا ዱንያ መውደዳችሁ وكراهية الموت ሞትን መጥላታችሁ ነው ዱንያ አልወደድንም ዛሬ አላበርንም ለዱንያ ሲል አይደል ወንድሙን የሚገለው ለዱንያ ሲል አይደል የሰው ህይወት የሚያበላሽው ስንት ያለቅሳል ዛሬ በላኮ ሲመጣ ዝም ብሎ አይመጣም ውጭ ሀገር ያሉት እህቶቻችን ዘመዶቻችን ወንዱም ሴቱም አባቴ ብላ ገንዘብ ስትልክ ወንድሜ አጎቴ ብላ ዘመድ አዝማድ ብላ የሆነ ገንዘብ ስትልክ ያንድን ገንዘብ ጭፍት አድርጎ ይበላል ቤት እየሰራውልሽ ነው ይላታል ፎቶ ያነሳና የሰው ቤት አንስቶ በፎቶ ይሄው እየሰራውልሽ ይላታል እዚህ ስትመጣ ኬት የላክሽ ይላታል በዚህ የተበደሉ ብዙ እህቶች የሉ የቲሞች አሉ የሚያለቅሱብን አባት ይሞታል አጎት ይረከባል ልጅ ነው አቅም ይያለ ካርታ በስሙ ያስቀይራል መሬት ድንበር ይገፋባቸዋል ሁቡ ዱንያ መውደድ እንጂማ እኮ ረሱል አለይሂ ሰላቱ ወሰለም ከተሰጣቸው ስጦታ አንድ ወር መንገድ ሲቀር ጠላት ይንቀጠቀጥ ነበር ይፈራቸው ነበር ገና ለጦርነት አንድ ወር ሲቀር የአንድ ወር መንገድ ሲቀራቸው ዛሬስ ከጠላት ቀልብ ላይ አላህ ምንን አወጣ ፍራቻል በምን በእኛ ስራ እኛ ላይ ደግሞ ሁቡ ዱንያ ወከራሂየቱል መውት ዱንያን መውደድ ሞትን መጥላት አደረገው ሞት ጠላውም አልጠላውም ያሳዳል ይመጣል የለም ጓደኛ ትላንት አብሮ ማኪያቶ ጠጥቶ አብሮ ተጫውቶ ጧት መርዶን የሰማ አረ ከሌ ሞተ ተብሎ የተነገረ የለም እህት ያንቺስ የለችም ጓደኛሽ አብራሽ ትላንትና እንዴ ተመርቀን ብለሽ ምን ብለሽ በጧቱ ሌላ ዜና የሰማሽ ሞተች የተባለች ዛሬ ሞቱል ፉጃ ድንገተኛ ሞት በየአካባቢው የበዛበት ወቅት ነው ሞቱል ፉጃ የቂያማ ምልክት ነው ጧት ሰላሙን የወጣ ማታ ተሸክሞት የሚመለሱ ስንታል ሁላችን እንሄዳለን ነገር ግን ስንሄድ በምን መልኩ ነው መሄድ ያለብን ምንድነው ማዘጋጀት ያለብን ኸምር እየጠጣው ነው መሄደው ወይስ አላህ በሚወደው መንገድ እየሰገድኩኝ መስጊድ ሆኜ ሱጁድ ላይ ሆኜ ነው መሄደው ወይስ በመልካም ሁኔታ ጾሜን እየጾምኩ ሰደቃ ያወጣው
ዚክር እያልኩ ቁርአን እየቀራው ቤትኛው ነው የሚሄደው? አጭር ናታ ዱንያ። ስለዚህ በዚች ባለችን አጭር ሐያት ላይ ለኢስላም የሆነ ነገር አበርክተን እንሂድ። ማዛ ቀደምተ ለሃዚ ለዚህ ዲን ምን አበረከት ብሎ አላህ ነገ የውመል ቂያማ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነገ የውመል ቂያማ ቀብር ውስጥ ከገባን በኋላ ልክ አንድ ሰው ሲሞት ቀብር ይገባላ። ቀብር እንደገባ ዱንያ ላይ ስንት ዓመት ኖርክ አይባልም። ዱንያ ላይ ምን ነበር ስበላ የነበረው አይደለም። ዘርህ ምንድነው አይደለም። ስራ ስልጣንህ ምን ነበር አይደለም። ስለ ድርጅት አይደለም። ቀብር ስገባ የምትጠይቀው ምንድነው? የምንጠይቀው የመጀመሪያው ጥያቄ መረቡክ፣ ጌታህ ማን ነው? መን ነብዩክ፣ ነብይህ ማን ነው? መን ዲኑህ፣ ዲንህ ምን ነበር? ይሄ ጥያቄ ለማንም አይቀርም። ለዓሊሙም ለጃሂሉም፣ ለሀብታሙም ለደሃው፣ ለትልቁም ለትንሹም፣ ለሴቱም ለወንዱም ሁሉም ዓለም ላይ አለ። ቀብር ላይ ሲገባ ለአማኙም ለካዲሁም ለሁሉም ይጠየቃል። መረቡክ ይላል። አማኝ ከሆነ ረቢ አላህ፣ አላህ ጌታ አላህ ነው ይላል። መን ዲኑክ፣ ዲንህ ምንድነው? ኢስላም ነው ይላል። መን ነብዩህ፣ ነብይህ ማን ነበር? ነብዩ አለይሂ ሰላቱ ወሰላም ሆናቸውን ይናገራል። አላህ ያግራልን። አንዳንድ ሰው ዚክር አብዛ፣ ነገ የውመል ቂያማ ለዚህ ይጠቅመሃል። ዚክር አብዛ፣ ላኢላሃ ኢላላህ አብዛ። መጨረሻው ቃሉ ላኢላሃ ኢላላህ የሆነ ሰው አላህ ጀነትን እንደገባ ረሱል ሰለላሁ ዐለይሂ ወሰለም ነግረውለታል። ላኢላሃ ኢላላህ አብዛ ሲባል የዛኔ እለዋለሁ ይላል። የዛኔ አላርም አይደለም አይመጣ፣ አላርም ነው እንዴ የዛኔ የሚመጣው? አሁን የተለማመድነው ነው። አንድ ሸህ የሆነን ሰው ሻሃድ ላኢላሃ ኢላላህ ሊያስብሉ ሲመጡ ሞቶ እኮ ነው ሊሞት ሲል ላኢላሃ ኢላላህ ሊያስብሉ ሲሉ ቁል ላኢላሃ ኢላላህ ላኢላሃ ኢላላህ በል ሲሉት F1 ኢንተር ተጫኝ ይላል። ይሄ ቃል ብቻ የኮምፒውተር አስተማሪ ነበር፣ አንደበቱ ላይ ያለው ይሄ ነው። አንዴ ሳውዲ ካፒቴን ሲናገር ከሰማሁት ዶክተሮቹ ሙስሊም ዶክተሩን አላህ ያብዛልን፣ አሚን በሏ፣ አላህ ያብዛልን። ጥቅሙን ታውቃላችሁ? ቢያንስ ቤተሰብ የሚያክመው ዶክተሩ ነው። ቤተሰብ ራቅ ሊል ይችላል። ሊሞት እያለ እንዳል ከሆነ ሙስሊም ዶክተር ከሆነ ምን ያስይዘዋል? ሻሃዳ አለ፣ ሻሃዳ በል ይላል። እና ይሄ ዶክተር ከተናገረው መካከል ጨንቆት ሊሞት ሲል አንድ ወንድሙ ቁል ላኢላሃ ኢላላህ ቁል ላኢላሃ ኢላላህ እየፈጠነ ላኢላሃ ኢላላህ በል ይለዋል። ያ ሊሞት እያለ ያ ዶክተር መድ ይለዋል። ላኢላሃ ኢላላህ ላይ ሳይሆን ይሳባል። ላኢላሃ ኢላላህ ላ ተሳባለች ይለዋል። እየሞት ያስተምራል። በላኢላሃ ኢላላህ ጥላ ስር በላኢላሃ ኢላላህ ላይ ከኖር እያልን የሆነ በተግባር ከኖር ነው አላህ መጨረሻውም ያገረዋል። ስለዚህ ቀብር ውስጥ መረቡክ መንዲኑክ ሁሉም ይጠየቃል። ሙናፊቅ ካፊር እስከሆነ መረቡክ ሲባል ላ አድሪ ይላል። እንዲየጨው አላውቅም ይላል። አናቱን በመዶሻ ይሉታል። 7 ምድር ሰንጥቅ ይወርዳል፣ ያወጡታል። መነብዩክ ይሉታል። አሁንም እየጨው አላውቅም ይላል። አትወቅ ብለ ይሉታል። ያ አላህ ዱንያችን ናት፣ ሁላችንም እንገባለን። ትክክለኛ ህይወት ማለት ወላሂ የአኺራ ህይወት ነው። የዱንያ በቃ መሸጋገሪያ ናት። ወላጆቼን ምን ያህል አስደስቻለሁ ጭንቀት ይሁን፣ ጎረቤቴ በኔ ያህል ምን ያህል ተደስተውብኛል ጭንቀት ይሁን፣ ስንት ሰው ሰደቃ አውጥቼ አብልቻለሁ፣ የተራበን አጥግቤያለሁ፣ የታረዘን አልብሻለሁ፣ የታመመን ጠይቄያለሁ፣ ጭንቀታችን ይሁን። ሐሳባችን ሀመጋማችን ይሄ ይሁን። ዛሬ ስኛ ከመስጊድ ጭራሽ ለማውጣት ከዛም ሐቁን ለመብላት ሰውን ጭምር ስሙን ለማጥፋት ይሄ ነው ያለው። ጡባ ሊመን ሸገለት አይቡሁ ሚን ዑዩብ الناس አሉ። ጡባ ማለት የጀነት ምስክርነት ነው። ጀነት አለው ወይም ጀነት ውስጥ ያለ ዛፍ ስጦታ በአጠቃላይ ለማን? ሊመን ሸገለት አይቡሁ ሚን ዑዩብ الناس የራሱ ነውር ከሌላ ነውር ቢዚ ያደረገችው። እኔ እንዲያለብኝ እንዲሰርቼ ብሎ ስለራሱ የሚጨነቅ ሸይጣን አንተን መንገድ ሲያስወጣ ስለ ሰው እንድታወራ ያረጋሃል። እከሌ ይሰግዳል አይሰግድ አይጾም እከሌ እንድትል ያረጋሃል። ራስን ያስረሳሃል። ብልጥ ጮሌ ግን አሉ ነብዩ ሰለላሁ ዐለይሂ ወሰለም አልከይሱ መን ዳነ ነፍሰሁ ወአሚለ ሊማ ባዕደ الموت። ብልጥ ጮሌ ማለት ከሞት በኋላ ላላገሩ ስንቅ ያዘጋጀ ነው። ብልጥ ይሄ ነው። አራዳ የሚባለው በእስልምና ቋንቋ ከሞት በኋላ ምን አለኝ
አካውንት ከፍቶ ያስቀመጠ ማለት ነው ምን ሰላቱን ዘካውን ሐጁን ጾሙን ዚክሩን ቁርአኑን ኸይር ነገር ባጠቃላይ አላህ ዘንድ አካውንት ከፍቶ ያስቀመጠ ነው ብልጥ ጮሌ ማለት ይሄ ነው አንዴ መጨረሻ ሰብስክራይብ በማድረግ ቤተሰብ ይሁኑ ነገ የውመል ቂያማ አላህ ሁላችንንም ያናግረናል ያለማንም አስተርጓሚ አላህ ያናግረናል እንደየ ቋንቋ አላህ ያናግር ማንንም ሳያስተረጉም ማ ሚንኩም ሚን አሐድን ከናንተ አንድም የለም አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ኢላ ሰዩከልሙሁ ረብሁ ለይሰ በይነሁ ወበይነሁ ተርጁማን በሱና በአላህ መካከል ማንም አስተርጓሚ ሳይኖር አላህ ያንዳንዳችሁን ያናግራችኋል فينظر أيمن ودكن ملكتال فلا يرى إلا ما قدم يا سالفون يسرون انجيل لا من ميايو نغير يلم وينظر أشأم ودغرام ملكتال منه فلا يرى إلا ما قدم يا سالفون يسرون انجيل لا من ميايو نغير يلم وينظر بين يديه في اللفت من ملكتال فلا يرى إلا النار تلقى وجهه في تلفت إساتن انجي إلا من ميايو نغير يلم فاتقوا النار إساتن تتنققوا ولو بشق تمرة بتنش ግማሽ ተምር እንኳን ብትሆን فمن لم يجد إن እንኳን ሰደቃ መስጠት ያቃተው فبكلمة طيبة በመልካም ንግግር ቢያንስ ወንድምህን ማሞገስ ቢያቀትህ አታውግዘው ወንድምህን መርዳት ቢያቀትህ አትጉዳው ወንድምህን ማሳቅ ማስደሰት ቢያቀትህ አታሳዝነው ግልጽ ነው ኸይር ነገር መስራት ቢያቀተን ቢያንስ ዝም መልካም ንግግር ሰደቃ ነው እዚህ ቦታ ላይ እንጣደፍ ስለ ራሳችን እንጨነቅ ቆ አንፉሰኩም ነፍሶቻችሁን ከእሳት አድኑ አላህ አለ ስለ ራስ ነው የምትጠየቀው ولا تزر وازرة وزر أخرى አንዱን ወንጀል አይሸከምም ምናልባት ልትሸከም የምትችለው ዱንያ ላይ ያለ አግባብ የተሸከምከው ያጠራቀምከው ያግበሰበስከው ካለ የዛኔ ተሸከማለ አንድ ቀን ረሱል ሰለላሁ ዐለይሂ ወሰለም ሰሃቦቹ እንዲሰብሰብ ብሎ ባሉበት ጥያቄ ጠየቁ አተድሩነ መኒል ሙፍሊስ ደሃማን እንደሆነ ታውቃላችሁ ሰሃቦቹ በተረዱት መሰረት المفلس فينا ከኛ ማህበረሰብ ደሃ ማለት መላ ዲርሃም له ولا متاع መጣቀሚያ ብር ወርቅ የሌለው ነው ወይ በዘመናችን ቋንቋ G+1 3 መኪና V8 ምናምን የሌለው ነው ረሱል ሰለላሁ ዐለይሂ ወሰለም አሉ ان المفلس من امتي ደሃ ማለት ከኔ ኡመት እናንተ እንደምትሉት ብር ወርቅ ገንዘብ ምናምን የሌለው ሳይሆን من يأتي يوم القيامة يقيامة كان يمتال بصلاة وصوم وصدقة صلاة سجدو صوم صومو صدقة وطتو ملكام سراو ملكام مزقب لا يتمزقبو التي متال ويأتي بليلا قندم يمتال قد شتم هذا وقذف هذا وأكل مال هذا وسفك دم هذا ودرب هذا عندون سدبوت همتوت كبرونا واردوت ገንዘቡን በልቶበት ደሙን አፍሶት ደብድቦት ሰድቦት ብዙ መከራ አድርሶ ይመጣል የውመል ቂያማ እንደ ዱንያው በሙስና ሰው ዛሬ ራሱ ያለውን መሬት ቤት ሱቅ ሀብት ፍርድ ቤት ይከራከርና በጎን ለዳኛ ከፍሎ ምን ያደርጋል የራሱ ያደርጋል አይደል ውሳኔ ያስቀይራል አይደል ነገ የውመል ቂያማ ይሄ የለም የውመ ላ ينفع مال ولا بنون لجم ገንዘብ የማይጠቅምበት ቀን ነው إلا من أتى الله بقلب سليم الله ዘንድ ሰላማዊ ቀልብ ይዞ ካልመጣ በስተቀር ማይዳንበት ቀን ስለዚህ ሰብስክራይብ በማድረግ ቤተሰብ ይሁኑ ገንዘባቸውን የበላቸው የበደላቸው ሰዎች ዙሪያው ይከቡታል ዛሬ ዱንያ ላይ ጨለማን ተገና አድርጌ ሃንግል ሰራ እችላለሁ ሞባይል ልወስድብህ እችላለሁ ላስደበድብህ ላሳስርህ መከራ ላወርድብህ እችላለሁ ዱንያ ላይ ላታውቅ ትችላለህ የውመ ትብለ السرائر ሚስጥሮች ባጠቃላይ ግልጽ ብለው በሚወጡበት
አላህን ዘንድ ማንንም በማይበደልበት ሁሉም በፍትህ በሚፈረድበት በሚዳኝበት እለት ላይ እነዚህ ተከሳሾች ይመጣሉ ስለዚህ ከሰላቱ አምጡና ለዚህኛው ከዘካው አምጡና ለዚህኛው ከዚህ መልካም ስራ አምጡና ለዚህኛው ተብሎ ሲሰጣሉ ጉዱ አደጋው ድህነቱ መቼ ነው ስራው ሲያልቅበት እዳውን ደግሞ ሳይከፍል ካልጨረሰ ካልከፈለ የነዛን ወንጀል አምጡና እሱ ላይ ደርቡበት فإن فنيت حسناته قبل أن يقضى ما عليه بس ላይ ያለበት እዳ ከመከፈሉ በፊት ሐሰናቱ ካለቀ የነሱን ወንጀል አምጡና እሱ ላይ ጠሩበት ከዛ ወደ ጀሃነም ይወረወራል ደሃ ማለት ይሄ ነው አሉ የዱንያ ድህነት በላህም አልበላህም ጠጣህም አልጠጣህም ለበስክም አልለበስክም አንቺ ምህቴ ለበሽ አልለበሽ ጠጣሽ አልጠጣሽ የዱንያ ድህነት በሞት ትገላገላል አኺራስ ሞት የለም ጀነት ውስጥ ሞት የለም አላህ ከጀነቱ አላህ አርገን ጀሃነም ውስጥ ሞት የለም አላህ ይጠብቀን ስለዚህ ደሃ ማለት ይሄ ነው ታጥቦ ጭቃ ይሆነ ታዲያ የትኛው ምርጫችን ስለዚህ ባለችን አጭር ሐያት የሆነች ነገር ሰርተን እንጂ ለአኺራችን የሚጠቅመን ነገር ለነገ ቤታችን የሚጠቅመን ነገር ለዛች ጠባብ ጉድጓድ የሚጠቅመን ነገር በዛች አቦደጂ ጨርቅ ተጠቅልለን የምንሄደው እንጂ ቤት ባለው በዛ አልጋ አይደለም በዛ መኪና አይደለም ሁሉም ስትሞት የሚከተል ሶስት ነገር አለ ለእያንዳንዱ ሰው ሁሉም ሶስት ነገር ይከተላል ሀብታሙም ደሃው ሶስት ነገር ይከተላል አህሉሁ ቤተሰብ ይከተላል ወማሉሁ ንብረቱ ይከተላል ወአመሉሁ ስራው ይከተላል ቤተሰብና ንብረት ግን ለደቂቃ ማይቆዩም ቀብር እንግባ አብረን አይሉ ሁሉም ይመለሳል አልጋውም ይመለሳል መኪናውም ይመለሳል ቤተሰብም ይመለሳል ስራህ ግን ጀነት ጀሃነም ሳያስገባ አይላቀቅ አንተ ጋብሮ ይቆያል ወይ ጀነት ወይ ጀሃነም ሳያስገባ አይለቅም ስለዚህ በዚች ባለች አጭር ሐያት والله ዱንያ አጭር ናት አጭር ሐያት ተውባት እናድርግ ወደ አላህ እንመለስ استغفار እናድርግ በላል ይመለስ የሚችለው በተውባ ነው ተውባ እናድርግ የኔ ወንጀል ሊሆን ይችላል ብለን እናስብ ወደ አላህ እንመለስ استغفار እናብዛ ሰደቃ እናውጣ ሰደቃ አብዛ ዱዓ እናብዛ ዚክር እናብዛ አንድነታችንን እናጠናክር አንድነት ኒዕማ ነው አንድነት ኒዕማ ነው ወንድማማችነት ኒዕማ ነው ለወንድም አስብለት ተጨነቅለት ለወንድም ዛሬ ስትጨነቅ ለወንድም ሐጃን ሐጃውን ስታወጣ ያንተን ሐጃ የሚያወጣው ማን ነው አላህ ሱብሃንአላህ አንተ ከወንድምን ጉዳይ ሐጃ ስታወጣ ጉድለት ይኖረዋል አላህ ያንተን ሲያደርገው ጉድለት አለው እንዴ የለም ወላሂ ወንድምን እርዳው አላህ ይረዳሃል እህትሽን እርዳት አላህ ይረዳሻል ሁላችንም ወደ አላህ እንመለስ በመልካም ነገር ላይ እንተባበር በመልካም ነገር ላይ እንሽቀዳደም ሁሌም ኸይር ነገር ላይ ያለን ከሚወስዳቸው ባሮች ማከል አላህ እንዲያደርገን ዱዓ እናድርግላለው ከተሳሳትኩም ከነፍሴና ከሸይጣን ነው ጥሩ ኮነም ከአላህ ነው አላህ እዚህ ቤት እንደሰበሰበን ነገም ጀነት الفردوس እንደሰበሰበን ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم تسليما كثيرا وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته سبسكرايب بمرق بيتساب يهرو